ቅመሜ ዱባይ ገባች ብላችሁ ደስ ይለኝ ነበረ፣ ግን ደግሞ አልሄደችም። አደንግጦ የምር ቅመሜ ቀርጻው ቢሆን ፊቷ ታስገባልን ነበረ፣ ፊቷ ታሳየን ነበረ። ያው ምንድን ነው ብትሄድ ሂስቶሪ ለምን አላደረገችም እያላችሁ ነበር አይደለ? ላይቭ ላይ እና እኛ የማሳመን ስራ ነው ገና እስከ ማታ ድረስ ያደርጉልን። ከዚህ በላይ አድርገዋል አይደለ? እኛ ለማሳመን አሁንም ያደርጋሉ ማለት ነው። ቅመሜ አልሄደችም እንዴ? አይደለም ውጭ ሀገር ይቅርና ብቻዋ ለመሄድ ከቡታጀራ እኮ ወደ አዲስ አበባ ብቻዋ የማትሄድ ልጅ ናት እኮ። እንደ ሌሎቹ ሴቶች ይውልኝ ይውልኝ የማትል ልጅ ናት። ብትሄድም እንኳ ማሂ ጋ ነው የምትሄደው። ከማሂ 7 ቀን ያው ትኬት 7 ቀን መሰለኝ ለእንትን ዱባይ ማለት ነው። ዱባይ ማለት ለቫኬሽን ለ7 ቀን ለ14 ቀን ሜቢ እንደዛ ይመስለኛል የትኬቱ ማለት ነው። እና ብትሄድም ለ7 ቀን ሊሆን ይችላል። ደግሞ አልሄደችም፣ ብቻዋን ማትሄድም፣ መሄዷም አይቀርም እሱም ከባሏ ከብሩኬ ጋር ማለት ነው። እና ምንድነው ተረጋጉ። ያው እናንተ የሆነ በቃ አይደለ ድራማ ነው ለምን ትያለሽ እያላችሁ ነበር። አሁን ድራማ ነው። እንደዚህ አይነት ድራማ እንትን እውነት የለም። ሰምተንም አይተንም አናቅም እንዴ? በእዩ አታዩም እንዴ? እዩ የልጅ አባት ብላ ስግጥ ብላ ያብናለች እኮ 9 ወር ድረስ አይደል? ከዛስ ምን ሆነች? ትላንትና ምን ብሎ መጣ ቢኒ? የኔን ልጄ ነው እኔ በቃ አንቺ ለመበቀል ለማናደድ ነው እንደዛ ያደረኩ ብሎ እውነቱ ተናገረ። እሷ ልጁ አባት አይደለም ብቸኛ ስለሆንኩኝ እንደዚህ አንተ ለማሳደግ ምናምን እያለች ቀባጣጠረችብን። እሱም ደግሞ አመነችው። በፖሊስ ስትመጣላችሁ አመናችኋትና ይኸው 10K የማይታይላት ልጅ 100K እንዲታይላት አደረጉላችሁ ማለት ነው። ጨረቃዎቻችን ለማስረከቡ ለኦዲየንስ ማለት ነው። ስለዚህ አሁንም ጨረቃዎቻችን አልተጣሉም፣ የሚለያዩም ልጆች አይደሉም። ኢቭን ራሱ ብትሄድም አልኳችሁ ትመለሳለች። እንዴ ፍቅር እኮ ቲሸርት አይደለም እኮ እንዴ! ፍቅሩ ጠዋት ለብሳችሁ ማታ የምታወጡት ነገር ነው አይደለም። እውነተኛ ፍቅር እኮ በስማም እንቅልፍ ምንም አይሰጣችሁም። ስለዚህ እኔ አላምንም። አሁንም ድራማ ነው እያልኳችሁ ያለው የሀሰን ካራክተር እንደዚህ አይነት ምንም ማህል እኔ እንጃ። የእናቴ ልጅ ተባብለው ለዚህ ደርሰዋል አይደለ? ምን ተገኘና ነው ታዲያ ዛሬ እንደዚህ የሚያደርገው? የገዛ ፍቅረኛዋን ከሱ የሚለየው እንዴ? በሰላም እየለየሁክ ነው እየለያየሁክ ነው እያለው እኮ ነው። እና እንደ ትክክለኛ ሰው ጤነኛ ሰው እንደዚህ ያስባል? እንደዚህ ያደርጋል? አያደርግም። ደግሞ እቅድ ነበራቸው አይደለ? ከቅመምዬ ልደት በኋላ እንሄዳለን፣ ቀኑ መች እንደሆነ አናቅም፣ ግን እንሄዳለን ብሎ ማርያምን ብሏል ብሩኬ ማለት ነው። እናም ሄዳቸው አይቀርም። ቅመሜም አልሄደችም። ከሄደችም ማሂጋ ነው። ከማሂጋ 7 ቀን እንዳልኳቸው ቆይታ ትመጣለች። ግን ደግሞ አልሄደችም። እስከ ማታ ሆዳቸው ቁርጥ ይበለው።